እንደ ባህር በር ባሉ የሀገር ብሔራዊ ጥቅሞች ላይ ልዩነት ወደ ጎን አድርገው በአንድነት መቆም እንደሚገባ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ተናግረዋል። ሚኒስትሩ የባህር በር ጥያቄን ከማስገንዘብ አልፈን እንዴት እናሳካው ወደሚለው ደርሰናል ያሉ ሲሆን በሰሞነኛው የሶማሌላንድ የሀገርነት እውቅና ጉዳይ ላይ ደግሞ ምላሽ ከመስጠት ተቆጥበዋል። ሚኒስትሩ ከህዝብ እንደራሴዎች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡበትን የምክር ቤቱ 6ኛው መደበኛ ስብሰባ ኤርሚያስ በጋሻው ተከታትሎታል። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 6ኛ መደበኛ ስብሰባው የውጭ ጉዳይ ሚኒስትሩን ጠርቶ ከህዝብ እንደራሴዎች ለቀረቡላቸው ጥያቄዎች የሰጧቸውን ምላሾችና ማብራሪያዎች አድምጧል። ለሚኒስትሩ ጌዲዮን ጢሞቴዎስ ከቀረቡላቸው ጥያቄዎች መካከል ከነገ በስቲያ 2 ዓመት የሚሞላው ሶማሊላንድና ኢትዮጵያ ተፈራርመውት የነበረው የመግባቢያ ስምምነት እንዲሁም ሰሞነኛ መነጋገሪያ የሆነው እስራኤል ለሶማሊላንድ የሰጠችው የሙሉ አገርነት እውቅና ጉዳይ የሚጠቀሱ ነበሩ። ሀገራችን ኢትዮጵያ የባህር በር ፍላጎቷን በዜላ እና ሉዋህያ ወደቦች በኩል ለማሳካት ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟ የሚታወስ ነው። በድርጊቱ የሶማሊያ መንግስት ቅሬታ ያነሳ ቢሆንም በሂደት በተደረጉ ዲፕሎማሲያዊ ግንኙነቶች ሁለቱም ሀገራት አሁን መልካም የሆነ ግንኙነት እንዳላቸው ይታወቃል። የሆነው ሆኖ ኢትዮጵያና ሶማሊላንድ የተፈራረሙት የመግባቢያ ሰነድን ወደ ተግባር ከመቀየር አንፃር ምን የተሰራ ስራ አለ? የወደፊት ዕጣ ፈንታውስ ምን ሊሆን ይችላል? ኢትዮጵያ በምትኩ ለሶማሊላንድ የሀገር እውቅና ከዩናይትድ ኔሽን አባል ሀገራት ውስጥ ለመጀመሪያ ጊዜ ልሰጥ እንደነበር ይታወቃል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሊላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛው ሀገር ትሆን ለሶማሌላንድ እውቅና በመስጠት እና እንዲሁም የወደብ አክሰስ በማግኘት ረገድ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለነዚህ በገዢውም ሆነ በተፎካካሪ ፓርቲ አባል እንደራሴዎች በተመሳሳይ ለቀረቡላቸው ጥያቄዎች ምላሽ ከመስጠት ተቆጥበዋል። በሌላ በኩል ደግሞ ከባህር በር ጋር በተያያዘ ለተነሱ ተደጋጋሚ ጥያቄዎች ሚኒስትሩ የባህር በር የአገር የረዥም ጊዜ ህልምና ስልታዊ ግብ እንጂ የሩብ ዓመት ዕቅድ ተደርጎ መታየት እንደሌለበት በማንሳት ትኩረት ተሰጥቶት እየተሰራበት እንደሆነ ጠቅሰዋል። አሁን የኢትዮጵያ የባህር በር ጥያቄ ፍትሐዊና ተገቢ መሆኑን ከማስረዳት አልፈን እንዴት የሚለው ጋር ደርሰናል ነው ያሉት። ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለናል። እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት ፈልጋለሁ። የህዝብ እንደራሴዎች ከጎረቤት ሀገራት ጋር ስላለው ግንኙነትና ሀገራዊ የዲፕሎማሲ ቁመናም ጠይቀው ነበር። ሚኒስትሩ ከአብዛኞቹ ጎረቤቶቻችን ጋር በጣም ጥሩ የሚባል ግንኙነት ነው ያለን፣ ለዚህ ማሳያ ይሆን ዘንድም የህዳሴ ግድብን ምርቃት መመልከት ብቻ ይበቃል ብለው መልሰዋል። ከዚሁ ጉዳይ ጋር በተያያዘ አንዳንድ የህዝብ እንደራሴዎች ከኤርትራና ከግብጽ ጋር ስላለው ወቅታዊ ሁኔታ ስማቸውን ጠርተው ጠይቀው ነበር። ሚኒስትሩ ጌዲዮን ጢሞቴዎስ ደግሞ ስማቸውን ሳይጠሩ መልሰዋል። በስተሰሜን ያሉ ጎረቤቶቻችንን በተመለከተ አቋማችን ምንድነው? የኛ ሐሳቤ ምንድነው? ነገሩ እንዴት መታየት አለበት የሚለውን ሰፊ ዲስኩር የቀረበበት በጽሁፍም አቋማችንን የገለጽንበት ስለሆነ ያንን አጣቅሼ ወደዛ እንደ አዲስ ገብቼ ብዙ ጊዜ አልፈጅም። ነገር ግን የባህር በርን ጉዳይ ከጎረቤቶቻችን ጋር ያለንን ጉዳይ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ እሱን መመለስ የምፈልገው ከኛ ምን ይጠበቃል ከሚለው ጥያቄ ጋር አንድ ላይ አድርጌ በመልሰው ደስ ይለኛል። ይሄ የትውልድ ጥያቄ ነው። ሀገራዊ የሆነ ስትራቴጂያዊ ግብ ነው፣ ስትራቴጂክ ግብ ነው ካልን ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ
አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ሚኒስትሩ አክለውም የትኛውም አይነት የፖለቲካ አመለካከት ቢኖረን እንዲህ ባሉ አገራዊ ጉዳዮች ላይ ግን በአንድነት መቆም ይጠበቅብናል ነው ያሉት። በሌላ በኩል በዜጋ ተኮር ዲፕሎማሲ ሚኒስቴር መስሪያ ቤቱ በአስቸጋሪ ሁኔታ በተለያዩ አገራት የሚገኙ ዜጎችን ወደ አገራቸው ማስመለስን በተመለከተ ያደረገው ጥረትም በሕዝብ እንደራሴዎች ተነስቶ ነበር። ሚኒስቴር መስሪያ ቤቱ ለአብነትም ባለፉት 5 ወራት ብቻ ከሳውዲ አረቢያ 26000 ከማይናማር ከ1300 በላይ ዜጎችን ወደ አገራቸው ማስመለሱን ሚኒስትሩ ገልጸዋል። መረጃውን ከሰጡ በኋላም ተከታዩን መልእክት አስተላልፈዋል። እነዛ ዜጎቻችን ምን አይነት ሰቆቃ ውስጥ እንዳሉ በሚዲያ እየተሰማም እዛ የስራ እድል አለ ብለው የሚሄዱ ዜጎች ያጋጥማሉ እና ይህንን እድል ተጠቅሜ ለማስተላለፍ የምፈልገው መልእክት በጣም ጥሩ ስራ አለ፣ ከፍተኛ ክፍያ ታገኛላችሁ፣ በሙያችሁ ትሰራላችሁ፣ የአይቲ ስራ ነው፣ የኮምፒውተር ሶፍትዌር እንዲህ ነው እንዲያ ነው ብለው የተለያዩ አጭበርባሪዎች አማላይ የሆነ የድለላ መልእክት ሲያስተላልፉ ዜጎች ቆም ብለው ጉዳዩን እንዲያጤኑት ከሚመለከታቸው አካላትም ደግሞ ተገቢውን መረጃ ለማግኘት ጥረት እንዲያደርጉ ለማሳሰብ እፈልጋለሁ።